ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት አዲሱን ተርሚናል መረቁ። የልማት መሰረት የሆነውን ሰላም ለማጽናት ልዩነቶችን በውይይት መፍታት እንደሚገባ ጠቅላይ ሚኒስትሩ በዚህ ጊዜ ባስተላለፉት መልእክት አስገንዝበዋል። ጠቅላይ ሚኒስትሩ በከተማዋ የተጀመሩት የልማት እንቅስቃሴዎች ለማስቀጠልና የተገነቡትን መሰረተ ልማቶች በአግባቡ ለመጠቀም የገቢ አቅም ማሳደግ ቁልፍ ጉዳይ መሆኑን አሳስበዋል። የባህር ዳር ከተማ ትላልቅ ሪዞርቶች፣ ስቴዲየሞች፣ ግዙፍ ድልድይና አሁን ደግሞ ዘመናዊ ተርሚናል ተገንብተዋል። ጠቅላይ ሚኒስትር አብይ አህመድ በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት አዲሱ ተርሚናል አረንጓዴ አሻራቸውን አኑረዋል። የነበረው መርሃ ግብር በተንቀሳቃሽ ምስል እንከታተል። መንግስት ከሙስናና ብልሹ አሰራር የተሳተፉ ግለሰቦች፣ ተቋማት ላይ እርምጃ እየወሰደ ነው። በጉዳዩ ዙሪያ መግለጫ የሰጠው የመንግስት ኮሚኒኬሽን አገልግሎት ህዝቡ ሙሰኞችን በማጋለጥ ከመንግስት ጋር በትብብር ማድረግ አለበት ብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናትአለም መለስ በሰጡት ጋዜጣዊ መግለጫ ኢትዮጵያ ባለፉት ዓመታት ፈጣን ልማትና እድገት በርካታ ስራዎች መስራታቸውን ጠቅሰዋል። በዚህ ሰፋፊ አስደናቂ አገራዊ ውጤቶች መመዝገባቸውን ገልጸው በዚህ ሂደት ግን ይህ ውጤት አልጋ በአልጋ እንዳልነበር አመልክተዋል። ከተለያዩ አገራዊና ዓለም አቀፋዊ ተግዳሮቶች ባሻገር ህገወጥነትና የሙስና ተግባራት የልማቱ ዋነኛ ፈተና ሆኖ መቆየታቸውን ክብርት ሚኒስትሯ አብራርተዋል። የጤናው ዘርፍ ሪፎርም የጤና ልማት ኢንቨስትመንት ማሳደግ በፈተና የማይበገር የጤና ስርዓት እንዲገነባ አስችሏል። የሪፎርምና የዘርፉ የ2018 በጀት ዓመት አፈጻጸም ላይ የሚመክር ጤና ሚኒስቴርና የክልል ጤና ቢሮዎች የጋራ መድረክ በባህር ዳር ከተማ ተካሂዷል። በምክክር መድረኩ ላይ የተገኙት ጤና ሚኒስትር ዶክተር መቅደስ ዳባ እንደገለጹት የአማራ ክልል የጤና ቢሮ አመራሮችና ባለሙያዎች በፈተና ውስጥ ሆነው የተጣለባቸውን አገራዊና ሕዝባዊ ኃላፊነት በስኬት መወጣት እንደሚቻል በተግባር እያሳዩ ምስክሮች ናቸው ብለዋል። በመድረኩ የሚገኙ ግብዓቶችን በመጠቀም በክልሉ የላቀ የጤና አገልግሎት ተደራሽ ለማድረግ እንዲሰራም ገልጸዋል። በመጨረሻም ኢትዮጵያ ከታሪካዊና ተፈጥሯዊ ወሰኗ ቀይ ባህር የተገፋችው የሀገሪቱን በተፈጥሮ ሀብቷ የልማት ዓለም አቀፋዊ መብት ለመንፈግ የተሸረበ ሴራ ስለመሆኑ ይታመናል። በባህሩ ላይ በሺህ ለሚቆጠሩ ዘመናት የንግድና የጦር መርከቦች በማንቀሳቀስ የስልጣኔዋ ታሪክ የከተበችው ኢትዮጵያ ከሽግግሩ መንግስት ጀምሮ በገዛ መሪዎች ወደብ አልባ እንድትሆን መደረጉ በዓለም መንግስታት ፊት የማይሽር ጠባሳን ጥሎባት አልፏል።
በመሆኑም የባህር በር አጠቃቀምና ተደራሽነት ጥያቄ ሁልጊዜም ቢሆን በሰለጠነ አካሄድ በጋራ እድገትና በጋራ ጥቅም ላይ የተመሰረተ የዲሞክራሲ አቀራረብ ይጠይቃል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ